እንግዲህ 2018 ከገባ ቀናቶች እየፈጠኑ ነው። ቀን፣ ሰዓት እንዲሁም ደግሞ ወራት ከዛም አመት። ምክንያቱም ዛሬን እንጂ ነገን አናቅም። ስለዚህ 2018 አልቆ 2019 ከመግባቱ በፊት ምን ማድረግ እንዳለብን ወይም ደግሞ ይሄ ዛሬ የምነግራችሁ ነገር ለእኔ የጠቀመኝን ነው። ምናልባት ብዙዎቻችሁ እኔ ምናለ እስካሁን ተጠቅሜበት በነበር ብዬ የማስበው ነገር ስለሆነ እኔ ደግሞ ይሄን ነገር ምናልባት ይሄን ቪዲዮ ለምን 10 ሰውም ሊሆን ይችላል ከዛ በላይም እንዲሁም ደግሞ ለምን አንድ ሰው ሳያየውም በጣም ትልቅና እኔ የሆነ ጊዜ ፌስቡክ ላይ የሆነ ነገር ሲጻፍ አነባለሁ። የሚጠቅመኝ ከሆነ ወስዳለሁ፣ የማይጠቅመኝ ከሆነ ደግሞ ተዋለሁ። ምክንያቱም ቡፌ ላይ ምግብ ሲቀርብ መርጣችሁ ነው የምትበሉት፣ የምትፈልጉትን እንጂ የማትፈልጉትን አታነሱም። ስለዚህ እኔ ዛሬ አንድ ነገር እነግራችኋለሁ እና ቪዲዮዬን እስከ መጨረሻው ድረስ እዩት፣ ይጠቅማችኋል። ምክንያቱም ብዙ ጊዜ እኛ ሴቶች እድሜያችን ከሄደ በኋላ ነው እውነት ብዙ የማያሳስቡን ነገር የሚያሳስቡን። እኔ የእውነት ነው የምላችሁ አሁን ላይ በጣም የሚጨንቀኝ በጣም ብዙ የምጨነቅባቸው ነገሮች አሉ። ገንዘብ አይደለም፣ ሰውም አይደለም፣ ግን እድሜያችሁ ሲሄድ ያኔ ይገባችኋል። ሰላም ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ። እንግዲህ ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው ከርዕሴ እንደምትመለከቱት ለእናንተ በስደት ዓለም ላይ ላላችሁ እህቶቼ፣ በተለይ ደግሞ አሁን ላይ አረብ ሀገር ለምትመጡ ብዙ ጊዜ ድሮ በፊት እኛ አረብ ሀገር የምንመጣ ልጆች በጣም ጠንካሮች ነን፣ ግን ገንዘብ አንይዝም። አሁን ደግሞ የምትመጡት እህቶቻችን ገንዘብ ትይዛላችሁ፣ ግን ማን እንደሚታመን ለማን ገንዘባችሁ መላክ እንዳለባችሁ አታውቁም። ለምን? ብዙ ጊዜ ሚዲያ ላይ መታችሁ ስታወሩ ስለምንሰማ የግል ህይወታችሁን እንዲሁም ደግሞ አንዳንድ ነገሮች በቃ በልኩ ብታደርጉት መልካም ነው። ግን እኔ ዛሬ መታችሁ ስለምታወሩት ሳይሆን ስለ አንድ ነገር እነግራችኋለሁ። እሱን ደግሞ አብራችሁ ይሁኑ። ቪዲዮን እስከ መጨረሻው እዩት። እንግዲህ ለቻናሪ አዳዲስ ልጆች ሰብስክራይብ ምናምን ስታደርጉ ያው ቻናራችን ወይም ደግሞ ቻናሪ ያመጣልኛል። አሁን ላይ ማን ሰብስክራይብ እንዳደረጋችሁ ያሳያል ዩቲዩብ ማለት ነው። ማለት ቪዲዮአችሁን እንዳየ እያንዳንድ ስማችሁን ባያመጣልንም ሰብስክራይብ ግን ያደረጉ ከነ ስማቸው ይመጣልናል፣ ከነ ፎቶቸው ፕሮፋይል ካደረጋችሁ እና ደግሞ የት ሀገር እንደምንታይ ያሳያል። ይሄ ቆየ ነው የት ሀገር እንደሚታይ ማለት ነው። እና ደግሞ ሰብስክራይብ ግን እየታየ ነው። ስለዚህ ፕሊዝ ቻናሌን እንድታበረታቱ በትህትና ጠይቃለሁ። በተለይ ደግሞ ቪዲዮን ሲጀምሩት ምንም ልፖስት ምንም ያው እኔ የሚጎዳ ነገር አልፖስትም፣ ላይክ ብታደርጉት ለእኔ ይጠቅመኛል። እናንተ ምንም የምትከፍሉበት ነገር አይደለምና ላይክ ማድረግ በጣም ቀላል ነገር ነው እውነት ለመናገር። ለምን እኔ የሆነ ቪዲዮ ሳይ ላይክ አድርጌ ነው የሚጀምረው። ስለዚህ ላይክ አድርጋችሁ ብትጀምሩ ደስ ይለኛል። የማታውቁኝ ካላችሁ ሙሉዓለም እባላለሁ። በዚህ ቻናል የተለያዩ አንዳንድ ሀሳቦችን ሼር አደርግበታለሁ ከራሴ ከተሞክሮዬ፣ እንዲሁም ደግሞ የቀን ውሎዬን፣ ስራዬን፣ ትምህርት ሰጭ ነገር አንዳንዴ ይህን ባታደርጉ ይህን ብታደርጉ ብዬ ከራሴም ተሞክሮ ሼር አደርጋለሁ። ስለዚህ ከጠቀማችሁ ፕሊዝ ቻናሌን ሰብስክራይብ አድርጉኝ። የማታውቁኝ ካላችሁ ሙሉዓለም እባላለሁ። እንደ ማንኛውም ሰው ከኢትዮጵያ ውጭ ስደት ላይ ነኝ ያለሁት በመዳም ቤት። ስለዚህ መዳም ቤት የምንሰራ ልጆችን ብታበረታቱን፣ እንዲሁም ደግሞ ምናልባት ሼር ማድረግ ብትችሉ ሼር ብታደርጉልን፣ ዩቲዩብ ቢከፍለንም ባይከፍለንም ፍላጎቱ ቪዲዮ የመስራት ሀሳቦችን ሼር ለማድረግ እንዲሁም ደግሞ ይህን ባታደርጉ ይህን አድርጉ ብሎ ቪዲዮ የሚሰራ ሰው ካለ ብታበረታቱ፣ ይሄ ምንም የሚከፈሩበት ነገር ስለሌለ፣ ስለዚህ ሰብስክራይብ እና ላይክ በማድረግ አብራችሁኝ ሁኑ። እንግዲህ ዛሬ ይዤላችሁ የመጣሁት 2018 ምክንያት በማድረግ 2018 ከገባ እንግዲህ ዛሬ 2018 ከገባ 5ኛ ቀናችን ነው ዛሬ እንግዲህ ሰኞ። እናም ውዶችዬ ይህን በማስመልከት አንድ ነገር ልነግራችሁ ፈለግኩኝ። ምክንያቱም እኔ ብዙ ጊዜ በተለይ እድሜን ወይም ደግሞ በየአመቱ ሴቶች እድሜያቸውን ያከብራሉ፣ ወንዶች ደግሞ ያን ያህል ብዙም አይደሉም። ነገር ግን
እድሜ ሲጨመርልን ፈጣሪያችንን እናመሰግናለን አይደል? የሆነ ፈጣሪ ሌላ አዲስ ቀን፣ አዲስ እድሜ፣ ሌላ 1 ዓመት ጨመረልን ብለን ብዙዎቻችን እንመኛለን አይደል? በጣም ደስ ይለናል። ብዙ ጊዜ የሰው ልጅ ይወለዳል፣ ያድጋል፣ ከዛም ወይ ተምሮ ስራ ይይዛል፣ ወይም ደግሞ የትም ሀገር ተሰዶ ሊሆን ይችላል፣ በሀገሩ ላይ የሚሆን ይችላል። ሰርቶ ተለውጦ ገንዘብ ሲይዝ አግብቶ ልጅ ይወርዳል፣ ከዛ አያት ይሆናል፣ ከዛ ቅማንት በቃ እያለ ይሄዳል ማለት ነው። እና እኔ አሁን ላይ የተረዳሁት ነገር ቢኖር ብዙዎቻችን ሰዓታችን በጊዜ አልተጠቀምንበትም። በተለይ ደግሞ አረብ ሀገር ስንመጣ፣ አረብ ሀገር ስትመጡ ውዶችዬ ቢያንስ የእድሜያችሁን ተውትና በየአመቱ እድሜ ሲጨመርላችሁ ተውትና በየአመቱ እቅድ ማቀድ አለባችሁ። 2010፣ 2018፣ 2019፣ 2020 እያላችሁ 2018 አሁን ገባ አይደለ? ብዙ ልጆች እቅድ አላቀዳችሁም። ብዙ ልጆች 2018 ይሄንን ባሳካ ብላችሁ አላሰባችሁትም ወይም አትጽፉትም። እኔ ምን መሰራችሁ በፊት እስቲል ደሞዜን ገንዘቤን ራሱ አልጽፍም ነበረ። በዚህ ወር ደሞዜ ምን ማድረግ እንዳለብኝ፣ በዛኛው ወር ደግሞ ፈጣሪ ካደረሰኝ ምን መጻፍ እንዳለብኝ፣ ምን ማድረግ እንዳለብኝ አልጽፍምም፣ አላገናዝብምም። በቃ ዝም ብዬ ግፈው ነው። በቃ ግፈው ታውቃላችሁ። እንደዛ ነበርኩኝ። ነገር ግን እኔ ከ2015 ዓመት በኋላ 2015 ከዛ በኋላ እኔ ማሰብ ጀምሬያለሁ። በደንብ ማለት ነው። በደንብ ማሰብ፣ በቃ ማሰብ ለራሴ ለነገ ብዬ ይሄ ጭንቅላቴን እንዲሰራ አድርገዋለሁ። ለምን ጭንቅላቴ በፊት በቃ ነገ 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 ነው ብለው፣ ነገ የኔ አይደለም ዛሬ ነው። ምክንያቱም ነገን ምን እንደሚፈጠር ምን እንደምንሆን አናቅም። ብዙዎቻችን ስደት ዓለም ላይ ገንዘብ ብዙዎቹ ህይወታቸው አልፎ ሬሳ ማስገቢያ ወይም ደግሞ ወደ ኢትዮጵያ እንዲላክ ገንዘብ የሚሰበሰብላቸው በጣም ብዙ ኢትዮጵያኖች አሉ። በጣም አንዳንዶቹ ሚዲያ እንደውም በጣም ትልቅ ቻናል ያላቸው ብዙ ተከታይ ያላቸው ገንዘብ እኔ ለሬሳ ወይም ደግሞ ለአስክሬን አላሰባስብም፣ ምክንያቱም እኔ የትም ሀገር መቀበር ይቻላል ምናምን የሚሉ አሉ። ነገር ግን እናት አባት ኢትዮጵያ ሁነው በልጃቸው ሀዘን እያለቀሱ ልጃቸው ግን በገንዘብ ምክንያት አስክሬኗ ኢትዮጵያ ሳይገባ ስደት ላይ የምትቀበል ብዙዎቻችን አለን። ብዙዎቻችን ግን ምንድን ነው ማሰብ አስቡ ወይም ማሰብ አለብን ያልኳችሁ። እኔ ደሞዝ ተቀብዬ ነገ ምልክ ከሆነ ቀጣይ ወር እቀበራለሁ ብዬ ካሰብኩኝ ቀጣይ ወር ምን እንደሚደርስብኝ አላቅም። ታምሜ ተኝቼ ስራ ላልሰራ እችላለሁ። መድኃኒት መግዣ ላጣ እችላለሁ። አሰሬ መጥፎ ትሆን ትችላለች፣ አይታወቅም። ነገር ግን እኔ በፊት ነገ እሰራለሁ ችግር የለውም ብዬ ዛሬን እምልክ ልጅ ነበርኩኝ። ለራሴም ጥቅም ማለት አሁን ሀገር ቤት የሆነ ነገር ለራሴ በዚህ እንደዚህ ኖ፣ ቢያንስ ሳንቲም መቆጠብ አለባችሁ። ሳንቲም በየወሩ ደሞዛችሁ ለምሳሌ እኔ አሁን ለምሳሌ 1000 ዩሮ ከሆነ የሚከፈለኝ ቢያንስ ወይ 100 ዩሮ ወይ 50 ዩሮ ወይም 200 ዩሮ መቆጠብ አለብኝ ብዬ አስባለሁ። ምክንያቱም አንዳንድ ጊዜ በህይወታችሁ ምን እንደሚያጋጥማችሁ አታውቁትም። ስለዚህ ልክ ሳንቲም መቆጠብ አለባችሁ። ሳንቲም ካላችሁ ሬሳ አስክሬን ለማስገባት 2000 ወይም 1000 እንደዛ ነው። እንደ ሀገሩ ይለያያል አስክሬን እንዲገባ ኢትዮጵያ ማለት ነው። ሳንቲም ግን ካስቀመጣችሁ በገዛ ሳንቲማችሁ አስክሬናችሁ ኢትዮጵያ ይሄዳል። ብዙ ጊዜ ታዩ ከሆነ በብዛት ሳውዲ አረቢያ ነው ብዙ ጊዜ አስክሬን ተብሎ ለአስክሬን ብር ተብሎ የማይሰባሰበው። ዱባይ፣ ቤይሩት ይሄ ቋሚ ነገር ነው። በቃ ሁሌም ይሰባሰባል። ይሄ ሁሉ ምንድነው? እቅድ ሰረማናቅድ የሆነ ነገን ሰረማናስብ ነው። እና እኔ ይህንን እምላችሁ ከራሴ ተሞክሩ። እንዲሁም ደግሞ እኔ ነገ እንትኔስ ይቅርታ ይሄ የጠፋ ይመስሉ ይሄ ማለት የስልክ ማጥፊያና ማብሪያ ነው እና ሶሪ። እና ነገ የሚባል ነገር የለም። ስለዚህ አዲስ ዓመት ሲመጣ ማሰብ አለባችሁ፣ ማቀድ አለባችሁ። በዚህ ዓመት ሰርቼ ይህን ገንዘብ ብቆጥብ ወይም እንደዚህ ቁብ ገባ በ2019 ይህን ማሳካት እፈልጋለሁ ብላችሁ ማሰብ አለባችሁ። ነገን አናቅም ለምትሉ ነገን እግዚአብሔር ነው የሚያውቀው። ነገን ምን እንደምንሆን አናቅም ብላችሁ ገንዘብ ሴቭ አድርጉ። በቃ 200 ከሆነ ደሞዛችሁ ቢያንስ 100 ሴቭ ማድረግ አለባችሁ ጋይስ።
ለ2019 እግዚአብሔር ያውቃል። በቃ ለእግዚአብሔር ሰጥታችሁ እናንተ ሳንቲማችሁን ሴም ማድረግ አለባችሁ። ብዙ ጊዜ በፊት ድሮ ያን አሁን እኔ አረብ ሀገር ከመጣሁ 11 ዓመቴ ነው። እንግዲህ 11 12 ዓመቴ ነው። ግን ያ ሁሉ ዓመት እንዳልኳችሁ ባለፈው ቪዲዮ ሰርቻለሁ። እንዲሁ ልብ ላይም ሲገባ እናገራለሁ። ነገ የሚባል ነገር አላውቅም። ነገ ሰራለሁ ነው እንጂ ነገ ይደክመኛል፣ ነገ እታመማለሁ፣ ነገ እንደዚህ ይሆናለሁ ብዬ አስቤም አላውቅም። እና ይሄ ነገሬ በጣም ጎብቶኛል። ግን እግዚአብሔር ይመስገን ነቅቻለሁ። ተኝቼ ቢሆንም ነቅቻለሁ። ስለዚህ እናንተ መንቃት አለባችሁ። በፊት በነገራችን ላይ ዩቲዩብ በጣም እከታተላለሁ። ግን የምከታተለው እነዚህ ድራማ የሚሰሩትን የሚያስቁትን ምናምን ነው። ይሄ ትምህርት የሚሰጥ ሰው አልነበረም በፊት በጣም የለም። አሁን ግን ሁሉም መካሪ ይሆናል። ግን የሚሰማ የለም። መስማት አለባችሁ። የእውነት ነው የምላችሁ። እኔ ራሴ እናንተን እየመከርኩ ወይም ደግሞ እዚህ ጋር ቪዲዮ እየሰራው ሌላ ነገር ወይም ሌላ ሰው የተሻለ ነገር እየተናገረ ከሆነ እሰማለሁ፣ አዳምጣለሁ። የሚጠቅመኝን እወስዳለሁ፣ የማይጠቅመኝን ደግሞ እተዋለሁ። በፊት የምንመጣ ልጆች ለራሳችን ባናውቅም ጠንካሮች ነን። አሁን ግን የሚመጡት ልጆች ከአሁን አዲስ ወደ አረብ ሀገር የሚመጡት ጠንካራ አይደሉም። በጣም ነው ቶሎ የሚሰበሩት። ገንዘባቸውን ይበላሉ። ማንጋ ማስቀመጥ እንዳለባቸው አያውቁ ምናምን ነገር። አሁን ላይ በስማችሁ ብቻ ነው ገንዘብ ማስቀመጥ የምትችሉት። እሱንም አንዳንድ ባንኮች በተለይ ብዙ እህቶቻችን ባንክ ላይ ብራቸውን አስቀምጠው ኢትዮጵያ ሲሄዱ ተዘርፈው በህግ በስንት መከራ የተቀበሉ ልጆች እናውቃለን። ግን ሚዲያ ላይ አየሁት፣ ጥሩ ሰው ነው፣ ሰዎችን ይረዳል፣ እንደዚህ ይላል ብላችሁ ገንዘብ ለዛ ሰው ከሰጣችሁ የእውነት እናንተ ትጎዳላችሁ። ሰውን ማመን የለባችሁ። ሰው ከሌላችሁ ልንገራችሁ፣ ገንዘባችሁን ቀጥታ በአካውንታችሁ እያስገባችሁ ደረሰኙን ያዙ። ወይም ደግሞ ይሄ በሞባይል ባንክ የሚያስገቡላችሁ ከሆነ ስክሪንሻት እያደረጉ አለ። ስክሪንሻት ስታደርጉ አንዳንዴ ብሩ ብቻ ነው የሚገባው እና ስም ምናምን ይሄ የባንክ ስሙ ምናምን እንዳለ ሙሉ እንዲመጣላችሁ በደንብ ስክሪንሻት አድርገው ይላኩላችሁ። ከዛ ያንን ይዛችሁ ባንክ ቤት መሄድ ትችላላችሁ። ባንክ ቤት ስትሄዱ ያ ገንዘብ ምናልባት የሆነ ዕቃ ላይገዛላችሁ ይችላል፣ ግን ገንዘቡን አታጡትም። አንዳንድ ጊዜ ገንዘቡን ባዳ ከሚበላው ሰው ከሚበላው እናት ከምትበላው ቤተሰብ ከሚበላው ብላችሁ ገንዘባችሁን ለሰው ልካችሁ ያንንም ሰው ታጡታላችሁ፣ ገንዘባችሁን ታጣላችሁ። አንዳንድ ጊዜ ገንዘብ ስንል ሰው እናጣለን። በገንዘብ ምክንያት አበድረናቸው ሳይመልሱልን ቀርተው ስንቶቻችንን ከሰው ጋር የተጣላ ነው። ገንዘባችንም ብራችንም ቂም እንያያዛለን። እኔ በነገራችን ላይ ገንዘብ ፈልጌ ስሰጥ እንጂ ይሄ ብድር ብዬ ሰጥቼ ሊያጭበረብሩኝ ሊሸውዱኝ የሚሞክሩ ሰዎች መቼም ቢሆን ይቅርታ አልላቸውም። ባፌ ልላቸው እችላለሁ፣ ግን ያ ቁስም ውስጥ ያለ ገባችሁ። ሳንቲማችሁን ቴንኪው ብለው እንኳን አይመልሱም። ቴንኪው ብለው አይመልሱም። ገባችሁ። እናንተ ስትሰጧቸው አመሰግናለሁ ብለውሽ ወይም ብለውህ ሲመልሱ ግን በስንት ጭቅጭቅ ቴንኪው እንኳን አያውቁም። ቴንኪው አያውቁም። ብዙ ጊዜ እኔ ገንዘብ ከሰው ጋር ያጣላል። ስለዚህ ገንዘብ ይሄን ቦታ ግዙልኝ፣ ይሄን አድርጉልኝ ብላችሁ ላላመናችሁበት ሰው አትስጡ። ዩቲዩብ ላይ በጣም ብዙ እኮ አሉ። እርቅ ማዕድ አለ፣ ዩሃ ሚዲያ አለ፣ የተለያዩ ሚዲያዎች አሉ። እመቤቴን ሰዎቹ አያርቁም ከየት እንደሚመጡ ልጆቹ ከየት እንደሚመጡ በቃ ገንዘባቸውን ተበርተው ተሸውደው ምናምን ብዙ ልጆች ግን መቼ እንደምንማር አናቅም። ስለዚህ አንድና አንድ እህቶቼ በዓል ሲመጣ ይሄ አዲስ ዓመት ሲመጣ ቢያንስ እቅድ ማቀድ አለባችሁ። 2 ዓመት 3 ዓመት 4 ዓመት ብላችሁ ወይም ደግሞ በቃ ከዚህ እስከዚህ ከሰራው ብላችሁ ቢያንስ መጻፍ አለባችሁ። ድካማችሁን እንድታቁት፣ ያወጣችሁትን ገንዘብ እንድታቁት ቢያንስ መጻፍ አለባችሁ። እኔ ለምሳሌ የሆነ ነገር ሳደርግ እኔ እኮ ይሄን ነገር ያደረግኩት በዚህ ዓመት የሰራሁት ገንዘብ ነው ማለት በጣም ደስ ይላል። እኔ ከ2015 በፊት የነበረውን አላስታውስም። ከ2015 ትናንት ነው 16 17 18 ገባችሁ? የማስታውሰው ማለት ነው 18 አሁን ወረድ እያዝ ነው። ከዛ በፊት የነበረው በግፍ ነበረ። አሁን ግን እያንዳንዷ ነገር መጻፍ ምናምን ማወቅ አለባችሁ ጋይስ። አንዳንድ ጊዜ ብስር ከጎረቤት ይማራል።
ሞኝ ግን አይ ዶንት ኖ። እና እያንዳንዷን ነገር ማወቅ አለባችሁ፣ ማገናዘብ አለባችሁ፣ ማብሰርሰር አለባችሁ። ለምሰራው ለምንድን ነው የምልከው? ለምንድን ነው እዚህ የመጣሁት? ሴት ነኝ። በነገራችን እድሜያችሁን አስቡ። እኔ እድሜ ከፍ እያለ ሲመጣ ምን ያህል እቅዶቼ እንደማቅዳቸው እኔ አላቅም። እድሜያችሁ ሲሄድ መሰለኝ ጭንቅላታችሁ ራሱ የሚከፈተው ጋይስ። እኔ እንደዛ ሁኛለሁ። አስራዎቹ እያለሁ በስማ ምንም በቃ ነገን ሰርቼ ነው እንጂ ዛሬን አላቅም ነበር። ዛሬን ነው እንጂ የሆነ ነገ ሰራለሁ ነው እንጂ ነገ ይደክመኛል፣ ነገ እስኪ ሞት እንዳለ እንኳን ረሳ ነበር። ስለዚህ ይሄንን ብታደርጉ ለእናንተ መልካም ነው ውዶችዬ። ይሄ እንደ ሀሳብ ነው። ስለዚህ ሁልጊዜ በዓል በመጣ ቁጥር፣ አዲስ ዓመት በመጣ ቁጥር አዲስ ዓመትን ተውትና ልደታችሁ ራሱ ሲመጣ ልደታችሁ ራሱ እግዚአብሔር ሌላ እድሜ የሚሰጠን እኮ እንድናመሰግንበት በቃ ልናመሰግን በቃ በር ይከፍትልናል። በቃ ዛሬ ልደቴ ነው ተመስገን አምላኬ፣ ነገን ደግሞ እግዚአብሔር ያውቃል ብላችሁ እንትን ማሰብ አለባችሁ። የእውነት ማሰብ አለባችሁ። እኔ ይሄን ነገር የምነግራችሁ ከራሴ ተሞክሮ ነው። እናንተ ከጠቀማችሁ ጠቀማችሁ፣ ካልጠቀማችሁ ይሶኬ ምንም ችግር የለውም። ግን ፕሊስ አዳምጡት። ቪዲዮ ሲሰራ ሰዎች የሆነ ነገር ሲያስተምሩ ርዕሱን አይታችሁ አትሽሹ። ርዕሱን መጽሐፍ ነው። ርዕስ ማለት መጽሐፍ ነው። በቃ መጽሐፍ ከላይ አይታችሁ አይደለ ጥሩ ነው መጥፎ ነው ብላችሁ እንትን ውስጡ ግን አታውቁትም ምን እንደያዘ። ስለዚህ አንዳንድ ጊዜ የሆነ ሰው ራሱ ቆሽሾ ምናምን መንገድ ላይ ስታገኙት ይሄ ሰው ኤጭ ምናምን የለውም ድሃ ነው አትበሉ። ቢያንስ ጠጋ ብላችሁ ምንድን ነው የተፈጠረው ምን ሆነ ነው ብላችሁ መጠየቅ አለባችሁ። ያ ሰው ውስጡ ምን እንዳለ ምን እንዳሳለፈ ምን ችግር ውስጥ እንዳለ አታውቁምና ማለት ነው።